አሁን ቆሜ ነው ያለሁት። ደስ ይላል በጣም ሲደክማችሁ ወገባችሁ ምናምን ሲያማችሁ ታያችሁት። እኔ ላይ ለምሳሌ ፀሐይ አሁን እንደዚህ በዚህ ሰዓት ይጠበቃል አራዝማለሁ ማለት ነው። 39 ዩሮ ከፍዬ 65 ነው አሁን ቀንሶ ነው እንጂ እስከዛ ድረስ ደግሞ ተመልሶም 65 ሊሆን ይችላል አይታወቅም። አይ እቃችንን ደግሞ እዚህ ጋር ይዘናል። ወይ በዚህ ባግ ነው ወይ ደግሞ በእጅ ነው የምትይዙት ማለት ነው። ምንም ይዞ መግባት አይቻልም። አሁን ተሰማላችሁ ይሁን እንዲ ይሄ ነገር ጤነኛ አይደለም እናቴ። ቀረብ አድርጌ ባሳያችሁ ምናምን ወደዛ ዋናው ግን በዚህኛው በኩል ነው። ወደሱ እንሄዳለን። ወሰብ ጋይስ እንዴት ናችሁልኝ? ሁሉ አማን አለን ይመስገን። እናንተ ያተኙማ በጧቱ ትረብሹኛላችሁ። ለማንኛውም ክብሩ ይስፋ ለሌላ ቀን በክተናል። ከእንቅልፋችን ተነስተን እንግዲህ እየተዘጋጀው ነው ወደ ስራ ለመሄድ። አሁን ባለው ሁኔታ ሙሉ የቀን ውሎ ምን ይመስላል የሚለውን ላሳያችሁ ሞክራለሁ ማለት ነው። አሁን ወደፊት መታጠብ ጨርሰናል። አሁን ደግሞ ፊታችን ሲደርቅ ክረም ነገር ቀባቀባ አድርገን እንወጣለን ማለት ነው። ክረምት ከገባ ወዲህ አሁን ላይ ያው ተመልሶ እየወጣ ስለሆነ ዛሬ ምርጡ ዌዘር ይሆናል ተብሏል። እስከ 18 ዲግሪ እስኪ ቀን ላይ አብረን የምናይ ይሆናል። አሁን ቀጣዩ ስቴፕ ዱራግ የማሰር ነው ማለት ነው። ድምፄ ግን በጠዋት ስነሳ በጣም ወፍራም ነው እና እንዳያስደነግጣችሁ። እዛ ላይ ደግሞ ባዝሮም ውስጥ ስለሆንኩ ሞር ይጨምራል። ብቻውን ወደ ማሰር ከዛ እንወጣለን ማለት ነው። ጨርሰናል። ምሳ ይዤ ስለሚሄድ ዛሬ ሳረሳ ከፍሪጅ ቶሎ አውጥቼ ባጌ ውስጥ ላስገባ። ፀጉሬ እንግዲህ አይታችኋል እያደገ ነው። ከፊት እዚህ ጋር ትንሽ ብታስፈራራኝም አሁን ቀጥታ ነው የምንወጣው። እስከዛ ላይክ እና ሰብስክራይብ እያረጋችሁ ጠብቁኝ። ይመቻችሁ። ቢነግዱበት እንዲሁም ቢያከራዩት አዋጭነታቸው በተረጋገጠባቸው ቦታዎች ላይ በቡልጋሪያና በፒያሳ ከ26 ካሬ ጀምሮ ስፋት ያላቸውን የንግድ ሱቆች ከ900 ሺህ ብር ቅድመ ክፍያ ጀምሮ እንዲሁም ከ3.9 ሚሊዮን ብር ጠቅላላ ክፍያ ጀምሮ ከምቹ አከፋፈል ጋር ቴምር ሪል ስቴት ለሽያጭ አቅርቦሎታል። በተጨማሪም መኖሪያ ቤቶችን በአፍሪካ ህብረት አቅራቢያና በፒያሳ ላይ በ36 ወራት የምናስረክባቸው ከባለ 1 እስከ ባለ 3 መኝታ ቤቶችን ከ30% ቅናሽ ጋር የግሎ ያድርጉ። ልብ ይበሉ፣ ይህ ቅናሽ የሚቆየው ለተከታታይ 10 ቀናት ብቻ ነው። ለበለጠ መረጃ በ0902526488 ሃሎ ይበሉን። ቴምር ሪል ስቴት የህልሞ ማረፊያ። ዛሬ አርፍደናል ጋይስ። እኔ ኖርማሊ 7 ሰዓት ሲሆን ስራ ቦታ ነኝ ኦሬዲ። ዛሬ ግን ገና ባቡር ለመያዝ ከፍራንክፈርት እዚህ ጋር ቆሜ እየጠበቅኩ ነው ማለት ነው። እንግዲህ ለምን አረፈድክ ተብዬ ከተጠየቅኩኝ በእናንተ ምክንያት ነው ላለው። ስቀልን ነው አይዞ ስቀልን ነው። እዚህ እኛ ጋር ችግር የለውም። እስከ 10 ሰዓት መግባት ትችላላችሁ። 10 ሰዓት ማለት ከረፋዱ 4 ሰዓት ቶሎ ገብቼ ቶሎ መውጣት ስለምፈልግ ነው ቀደም ብዬ የምገባው። ስለዚህ አሳስባችኋል። እንግዲህ የዛሬ ጉዟችን ኦፊሻሊ ተጀምሯል። ይሄው ከፍሬንድ ጋር ቦታ አግኝተን ተቃቅፈን ተቀምጠናል። እኔ አሁን በዚህ ጋር ቀጥ ብዬ ሄዳለሁ ማለት ነው። እዚህ ጋር የባስ ስቴሽን አለ፣ ግን ከሚጠብቅ ብሄድ ይሻለኛል ማለት ነው። በእግር ያው ቅርብ ስለሆነ ወደ ቢሮ ከመግባቴ በፊት አንድ እዚህ ሬቬ ገባ ብዬ ልወጣ መጥቻለሁ። ከትናንት የቀረ ቁርስ አለኝ፣ ግን ለሱ ዳቦ ያስፈልገኛል። የምጠቀመው ደግሞ ይሄኛው ዳቦ ነው። ደስ ይላል። ለስላሳ አይታችኋል። ለስለስ ያለ በጣም አሪፍ ዳቦ ነው ጋይስ። ቢሮዬን ደርሻለሁ። ያው በደንብ ታቋታላችሁ። አሁንማ በትንሹ ደግሜ ካሳየዋችሁ ይሄንን ይመስላል። አሁን ኩሽናችን ውስጥ ሄደን ቁርሳችንና ምሳችንን ፊክስ እናደርጋለን። ያው ቁርስ አሁን ነው ምን በላው የታወቀ ነው። ምሳ ደግሞ ይዤ የመጣሁት ነው። አይታችኋል። አሽጌ ነው። አንዳንዴ ያፈሳል ነገርና ሻንጣይን ከሚያበላሽ ብዬ እንደዚህ ይዤ የመጣው ማለት ነው። በቀደም ረድቶኛል እንደዛ ማድረግ። ባይሆን ኖሮ በቃ ሻንጣይ ተበላሽቶ ነበረ። እቺን ቁርስ ደግሞ እዚህ ጋር ሳን እንይዛለን አለች ብዬ ተስፋ አደርጋለሁ። እቺ ነገር የዶሮ ነች፣ ትጣፍጣለች ከካሪ ጋር ማለት ነው። እንደምታዩት ሚት ካሪ ዊዝ ካሪ እንደማለት ነው በጀርመንኛ። ሚት ማለት ዊዝ ማለት ነው። እስኪ ላዘገጃጃት። ጁስ የምትሰራበት ማሽን እዚህ ያለና አንዷ በዛ በኩል የምትሰራ ብርቱካን ይዛ እየመጣች ጁስ ትሰራለች እና ከሷ ጋር ረጅም ጊዜ አወራው ሳላስብ እና ደግሞ ባለፈው ያው ፍሌክስ አላረግባችሁም ብዬ ነው ሳላሳያችሁ የቀረው እንጂ ቆሜም መስራት ይችላል እዚህኛው ጠረጴዛችን ማለት ነው። አሁን ቆሜ ነው ያለሁት።
ደስ ይላል በጣም። ሲደክማችሁ ወገባችሁ ምናምን ሲያማችሁ እዚህ ጋር ቆማችሁ መስራት ትችላላችሁ። እንደገና ስትፈልጉም ደግሞ ተመልሳችሁ ደቅላችሁ እዚህ ጋር መስራት ትችላላችሁ። በጣም ደስ ይላል ይሄኛው ማለት ነው። የሆነ እንደ እውነታው ነው የምትሆኑት፣ ትቀያየሩታላችሁ። ላይክ እና ሰብስክራይብ ማድረጋችሁን እንዳረሱ። ይወዳችኋለሁ። ስራ እንደቀጠለ ነው እንግዲህ ጋይስ አያችሁት። እዚች ጋር ፀሐይዋ ግጥም አድርጋ እየሳመችኝ፣ እኔ ደግሞ በቃኝ እያልኳት ነው። እውነትም እንዳሉት ዛሬ እስካሁን የሚገርም ዌዘር ነው። ጀርመኖቹ እንግዲህ አይን ሄልሸስ ቤታ እያሉ ምግብ ብትከለክሏቸው ራሱ ምንም አይመስላቸውም። ከምግብ ይሄንን የሚመርጡ ይመስለኛል። በጣም የሚለይ አየር ነው። እግዚአብሔርን ፀሐዩ ምናምን ሁሉም ነገር አያችሁት። እኔ ላይ ለምሳሌ ፀሐይ አሁን እንደዚህ በዚህ ሰዓት ይጠበቃል። ኧረ ሳመር ሸተተኝ፣ በደንብ ሸተተኝ። በስማ ግን ስመጣ ደግሞ አልወደውም በጣም ስለሚያቃጥል ማለት ነው። እሱን አልችለውም። ግን አሁን ያለችው ብርዱ እያለ ትንሽ ደግሞ ፀሐይ ሲወጣ በስማ እንዴት ደስ እንደሚል ማለት ነው። የምር ሁሌ እንደዚህ አመቱ ሙሉ ቢቆይልኝ ደስ ይለኛል። ግን አይሆንም ችግሩ። ከአንድ ሰዓት ቆይታ በኋላ እንግዲህ ተመልሰናል ጋይስ። አሁን ደግሞ ቀጥታ ወደ ላይብረሪ ልሄድ ነበር ሀሳቤ። ግን እዚህ ጋር እንደምታዩት ዛሬ የባቡር አድማ አለ። በእግሬ ሄዳለሁ ማለት ነው። ከዛ በፊት ግን እዚች ጋር 1 ደቂቃ ከፍ ብለን ያው በዛው ስለምናልፍ አንድ የመንጃ ፍቃድ ትምህርት ቤት እንገባለን። የምጨራርሰዋቸው ነገሮች አሉ። ስለዚህ ጠብቁኝ፣ ገባ ብዬ ልውጣ። ጨርሼ ወጣው እንግዲህ ጋይስ። መርዶ ምናምን ሰምቼ አፕሊኬሽኗ ኤክስፓየር ለማድረግ 1 ወር ብቻ ነው የቀራት። ከዛ በኋላ አራዝማለሁ ማለት ነው። 39 ዩሮ ከፍዬ 65 ነው አሁን ቀንሶ ነው እንጂ እስከዛ ድረስ ደግሞ ተመልሶም 65 ሊሆን ይችላል፣ አይታወቅም። አይ አሁን እቺ ባቡርም ስለሌለች እንግዲህ ይሄንን መንገድ ወደ ላይ በእግር እንጀልጠዋለን ማለት ነው። ደግነቱ ብዙም አይርቅም። ምርጥ የሆነ ላይብረሪ ነው። በዛውም ልክ ደግሞ ማለት ነው በጣም በቃ ጥብቅ ነው ህጉ ማለት ነው። ስነግራችሁ አታምኑም፣ ታውቃላችሁ፣ የምር ማለት ነው። ለምሳሌ ውሃ ይዞ መግባት አይቻልም፣ የተከለከለ ነው። ለዘዛል ይባላል ሰው በቃ ጥናት ብቻ የሚደረግበት አዳራሽ ማለት ነው። ልክ በሩ ጋር ስትደርሱ ውሃ፣ ጃኬት፣ ሻንጣ፣ ባግ ምናምን አንድ ነገር አይቻልም። የምታጠኑበት ነገር ብቻ ማለት ነው። ይህ ላፕቶፓችሁን፣ ወረቀታችሁን፣ ደብተራችሁን፣ ሌላ ነገር በጭራሽ አይቻልም። ደርሰናል ጋይስ። ይሄንን ይመስላል ከውጭ። ያው ርዝመቱን ይዩት። በዛም በኩል እንደዛው ነው። ደግሞ እንዳረብሹ እሺ፣ ቀስ ብላችሁ ገቡ። ቀስ ብለን ገብተን ቀስ ብለን እንወጣለን። ይሄ ልክ እንደገባችሁ የምታዩት ነው። እዚህ ጋር ማውራት ይቻላል ምናምን። እዛ የምታዩት ፊት ለፊት የለም፣ እዛ ውስጥ ነው ማጥናት። በሩ እዛ ጋር ፊት ለፊት የምታዩት ጋር ነው። እዚህ ጋር ደግሞ ቢሮዎች አሉ፣ የጥበቃ ምናምን። ከዛ እዚህ ሎከር አለ፣ እዚህ ነው የምታስቀምጡት ማለት ነው ሁሉም ነገራችሁ። ሶ ጋይስ እንግዲህ አይታችኋል። ጃኬት ወልቋል። እቃችንን ደግሞ እዚህ ጋር ይዘናል። ወይ በዚህ ባግ ነው ወይ ደግሞ በእጅ ነው የምትይዙት ማለት ነው። ምንም ይዞ መግባት አይቻልም። ይሄንን ደግሞ የምትገዙት ከዚሁ ነው። 7 ዩሮ ነው። ወይ ደግሞ በየቀኑ በ1 ዩሮ እየተከራያችሁ መጠቀም ትችላላችሁ። ስለዚህ አሁን እኛ ሬዲ ቱ ጎ ነን ማለት ነው። ውስጡን ከቻልኩ ላሳያችሁ ሞክራለሁ። ካልሆነ ደግሞ ስንወጣ እንገናኛለን ማለት ነው። ፒስ። የአይን ሻወር እየወሰድኩኝ ነው መኪናዎች ላይ ምናምን። እዚጋ ስታዩ በጨለማ ይሄንን ነው የምመስለው። ላይብረሪው ቆንጆ ነው። እዛ ጋር መቀመጥ ትችላላችሁ። መቀመጫዎች አሉ። ዞር ዞር ብላችሁም ደግሞ መመለስ ትችላላችሁ። በሚያሳዝነው ሁኔታ ደግሞ ጸጉር ቤት ከዚህ በኋላ አልደርስም። ስለዚህ ተውኩት። ደውዬ አሁን ነገርኩት አልችልም ብዬ። ሶ ጋይስ አሁን እንግዲህ ወደ ቤት ልንሄድ ነው ማለት ነው። ቻው ቻው እንላለን ለዛሬው እያመሰገንን መሀል ላይ ማለት ነው። ይሄኛው ሐውልት ነገር የቆመው ጋር ቆማችሁ ስታወሩ ማለት ነው በጣም ነው የሚያስተጋባው። አሁን እጄ ሳወራ ሊያሰማ ይችላል አላውቅም። እስኪ ቼክ አድርጉት። አሁን ትሰማላችሁ? የሆነ እንዲ ይሄ ነገር ጤነኛ አይደለም እናቴ።
በጣም ነው የሚያስተጋባው። ሪላሽ ያስደነግጣል። እኔ ሌላ ጊዜ እንዳውም እያለፍኩ ነው የጀስት የምሰማኝ። አሁን ግን ቆሜ እዛ ጋ ሳወራ ሪላሽ በጣም ነው የሚያስደነግጠው። እናቴ ቴንኪው በራችን ቴንኪው ተከፍቶልናል፣ ወጥተናል። እንግዲህ ቢነግዱበት እንዲሁም ቢያከራዩት አዋጭነታቸው በተረጋገጠባቸው ቦታዎች ላይ በቡልጋሪያና በፒያሳ ከ26 ካሬ ጀምሮ ስፋት ያላቸውን የንግድ ሱቆች ከ900 ሺህ ብር ቅድመ ክፍያ ጀምሮ እንዲሁም ከ3.9 ሚሊዮን ብር ጠቅላላ ክፍያ ጀምሮ ከምቹ አከፋፈል ጋር ቴምር ሪል ስቴት ለሽያጭ አቅርቦሎታል። በተጨማሪም መኖሪያ ቤቶችን በአፍሪካ ህብረት አቅራቢያና በፒያሳ ላይ በ36 ወራት የምናስረክባቸው ከባለ 1 እስከ ባለ 3 መኝታ ቤቶችን ከ30% ቅናሽ ጋር የግሎ ያድርጉ። ልብ ይበሉ፣ ይህ ቅናሽ የሚቆየው ለተከታታይ 10 ቀናት ብቻ ነው። ለበለጠ መረጃ በ0902526488 ሃሎ ይበሉን። ቴምር ሪል ስቴት የህልሞ ማረፊያ። አሁን 21 ሰዓት ሆኗል። የምዘጋው ይሄኛው 22 ሰዓት ላይ ነው፣ 4 ሰዓት ማለት ነው ከምሽቱ እስከ 6 ሰዓት ምናምን ከሌሊቱ ቢሆን ፒስ ነበር። አንዳንዴ ፈተና ሲኖራችሁ ምናምን ቆይታችሁ ለማጥናት አሁን ገና ሳጨርሱ ውጡ ነው የምትባሉት። በቃ እሱ ይደብራል። 21 ተኩል ላይ ሲሆን አንድ ጊዜ ይደወላል። 21 ከ45 ላይ ሲሆን 2 ጊዜ ይደወላል። 21 ከ55 ነው። ከ50 ላይም ደግሞ 3 ጊዜ ይደወላል። በቃ የመጨረሻ ውጡ እናንተ እንዴ ምንድነው ከዚህ እስከሆነ የምትሰሩት እንደማለት። ለመጠቀም መንበር መሆን አለባችሁ፣ ያው በነፃ ማለት ነው። ሁለተኛ በር የምትገቡበት ጋር ካርዳችሁን አሳይታችሁ ነው የምትገቡት፣ ካልሆነ አያስገባችሁም አለ ጥበቃ። ሎከሩን ደግሞ 2 ጊዜ ባለ 2 ዩሮ ትጠቀማላችሁ። 3 ጊዜ ምናምን ረስቻለሁ። 4 ዩሮ 3 ጊዜ ማለት 12 ዩሮ ማለት ነው። በቃ እቃዬን ይዛለሁ። ጀርመናዊ ጓደኛዬ ጋር ሲሆንም ደግሞ ስንጫወት ስናወራ ምናምን እቃዬን አስገብቼ ትቼ ሄዳለሁ። በቃ ቅድም ራሱ እናንተን እያሰብኩ ረስቼ ነበር እግዚአብሔርን በትንሹ። ከዛ እነዚህ ሰዎች በቃ ፍቅራቸው ከባድ ነው ያልኩት እውነት ነው ያልኩ ነበር። ለምን ቅድምም ደግሞ ውሃ ይዛለሁ ብዬ ከቤት ሳሊዝ ነው የመጣሁት ረስቼ ማለት ነው። ስለዚህ እረፉ እናንተ። አይ ፒስ ፒስ ስቀልን ነው፣ ደስ ይለኛል የእናንተ ላቭ። ኤኒዌይስ ላይክ እና ሰብስክራይብ ማድረጋችሁን እንዳረሱ። እኔ ትንሽ ወደ ታች እንግዲህ ልራመድ። እንግዲህ ጋይስ ከዛ ጭር ካለው መንደር ወጥተን ደግሞ አሁን የፍራንክፈርት ዳውንታውን ላይ ደርሰናል። ቀረብ አድርጌ ባሳያችሁ ምናምን ወደዛ። ዋናው ግን በዚህኛው በኩል ነው፣ ወደሱ እንሄዳለን። ከዛ በዛውም ወደ ቤት እንገባለን ማለት ነው። ጉዳይ እንዳለ ሰው ወደዚህ ወደዛ ያው ሊኖራቸው ይችላል አላቅም፣ ግን አይመስለኝም በዚህ ማታ ሌላ ጉዳይ ካልሆነ። የት ነው የሚሄዱት ምናምን አስቁማችሁ ምናምን ብትጠይቋቸው ደስ ይለኛል አንዳንዴ ራሱ ማለት ነው። ግራ ነው የሚገባኝ። ይሄ ህንፃ ያው ከዚህ በፊትም ነግሬያችሁ ነበረ፣ ዋናው አለ የሚባለው ነው። በቃ ኖርማሊ ሱቆቹ የሚዘጉት 20 ሰዓት ላይ ነው ማታ ላይ። እሱ ግን 24 ሰዓት ስለማይዘጋ ሰዎች እዛ ውስጥ እየገቡ ምናምን ነው የሚቆዩት። ፖሊስም ደግሞ ተደርድሮ ቆሟል። ምን እንደሆነ አላውቅም። ሜይ ቢ አንዳንዴ ፕሮቴስት ምናምን ይኖራል፣ ለዛ ነው መሰለኝ። ይሄ ከጀርባ ያሳዩዋችሁ በጣም መሀል ከተማ ያልኳችሁ ፓርቷ ጋር ዳንስ ምናምን አለ ይቀወጣል፣ እና በጣም ጠብቄ ነበረ። ያው የፖሊስ መኪናም ደግሞ በዛው ልክ ተደርድሮ ስለቆመ በትኗቸው ነው አልልም፣ ግን ያው የለም። እኔ ያው በዚህ ዌዘር በቃ አሪፍ ይሆናል ብዬ ነበረ። አላቅም እነሱ የሉም ዛሬ ዳንሰኞቹ ምናምን እንዳለ። ሶ ጋይስ አሁን ውሏችንን ልናገባድ ነው። በትንሹ ይሄንን ይመስል ነበረ። ሁሌ እንደዚህ ነው ማለት ደግሞ አይደለም። ለምሳሌ ላይብረሪ ሁሌ አይደለም የሚገባው፣ እንደየሁኔታው ይቀያየራል። ሳመር ስመጣ ደግሞ ሌላ ሰርቼ ልዩነቱን በደንብ ታዩታላችሁ ማለት ነው። ከምንም በላይ ግን ስራ ስትሉኝ የነበራችሁ ኢንጆይ አርጋችሁታል፣ የሆነ ነገር ተምራችሁበታል ብዬ ተስፋ አረጋለሁ። አሁን ያሳሰበኝ እናንተን ይዤ ወደ ቤት መሄድ ስለሆነ ስንት ሺህ ሰው ያው ቦታ አይበቃም በሚለው ማለት ነው። ላይክ እና ሰብስክራይብ ማድረጋችሁን እንዳረሱ። ጉዞ ወደ 5000። ባይ ባይ።